እንዲሁም የዘር ልዩነት በሚመለከት ረገድ peace. Rastafari is the Prince of Peace. አንዱ ዘር ከሌላው ዘር ይበልጣል ይሻላል የሚባለው እምነት ዋጋ እንዲያጣ ሆኖ ካልተወገደ በአንድ ሀገር ውስጥ አንደኛና ሁለተኛ ደረጃ ዜግነት ካልተሰረዘ አንድ ሰው በቆዳው ቀለም ብቻ የመብቱ መጓደል ካልቀረ ለሁሉም ሰው የዘር ልዩነት ሳይታሰብ እኩል የኢኮኖሚክና ተመሳሳይ ሰብአዊ መብት ካልተሰጠው እነዚህ ከዚህ በላይ የተዘረዘሩት ሁሉ እስከተፈጸመበት ቀን ድረስ ሁላችንም የምንደክምለትና የምንመኘው የዓለም በሕግና በደንብ መተዳደር ይደረስበት የማይቻልና እንደዚሁም በዓለም ላይ ሰላም ጸንቶ እንዲኖር የምናደርገው ሙከራ ሁሉ ባዶ ምኞትና መና ሆኖ የሚቀር ግብ እንዳይሆን የሚያሰጋ መሆኑ አስተምሮናል። በደቡብ አፍሪካ፣ በአንጎላ፣ በሞዛምቢክ የሚገኙት ወንድሞቻችን ካሉበት የባርነት ቀንበር ነፃ እስኪወጡ ድረስ መላው አፍሪካውና እስያኖች በዓለም ሸንጎ በእኩልነት ደረጃ ድምጻቸው እስኪደመጥ ድረስ የአፍሪካና የእስያ ክፍለ ዓለም ሙሉ ሰላም አላቸው ለማለት አስቸጋሪ ይሆናል። ለሁሉም ሰው የዘር ልዩነት ሳይታሰብ እኛ አፍሪካውያን ትግላችንን አናቋርጥም። በመጨረሻም መልካም መጥፎን ድል እንደሚነሳና እኛም እንደምናሸንፍ ጥርጥር የለውም። የዘር ልዩነትና ጭቆና የቅኝ አገዛዝ መሰረቱ ኢኮኖሚክ ነው። እንደዚህም አሰቃቂ ተግባሮች የሚወገዱት በኢኮኖሚክ መሳሪያ ነው። በአዲስ አበባው የአፍሪካ መሪዎች ጉባኤ የአፍሪካ አገሮች ዋና በቅኝ አገዛዝ ስር የሚገኙት አፍሪካውያን ካሉበት የባርነት ቀንበር ነፃ ለማውጣት በሚያደርጉት ትግል እንዲረዷቸው በማለት በገዢዎቻቸው ላይና ሙሉ የኢኮኖሚ ሳንክሲዮን እንዲደረግ ወስነው በስራ ላይ አውለውታል። በደቡብ አፍሪካ ይህ አደራረግ እነዚህን እምቢተኛ መንግስታት ወደ ማሰብ መንገድ የሚመራቸው ስለሚመስለን ከማህበሩም ዓላማዎች ጋር የሚስማማ ስለሆነ መላው የተባበሩት መንግስታት አባሎች ተቀብለውት ስራ ላይ እንዲያውሉት አጥብቀን አደራ በማለት እንለምናለን። ሌላ ምርጫ ካለ የደቡብ አፍሪካና የፖርቱጋል መንግስታት ሀገሮቻቸውን በኢኮኖሚ ረገድ ለማድከም የሚፈልጉ አይመስልንም። እድል ስናገኝ ጊዜ ሳያልፍ የሚቻለንን ሁሉ እናድርግ። ደስ የማይል እርምጃ ከመውሰድ እንዳን። በዛሬው ጊዜ ታላላቅ መንግስታት እንኳን እድላቸውን የመወሰን ስልጣን በእነሱ እጅ ብቻ እንዳልሆነ ማስታወስ ይገባቸዋል። ሰላም እንዲኖር የሁላችንም ተባብሮ መስራት ይጠይቃል።
የሚጭረው ማን እንደሆነ ይታወቃል የሁላችንም እድል አንድ ነው ወይ መጥፋት ወይ መዳን ሁላችንም ጥፋትን አንፈልግም ሁላችንም የዚችን ዓላማችን ላይ ድንቁርናና ድህነት ችጋርና በሽታ እንዲወገዱ እንፈልጋለን ሁላችንም የሰው ዘር የኒውክሌር ጦርነት እንዳይደርስበት እንፈልጋለን And he shall return as King of Kings, Lords of Lords, conquering Lion of the tribe of Judah. We know that no one else couldn't come in his name except His Imperial Majesty Emperor Haile Selassie, who had revealed himself as Christ in his kingly character. See?